ረጅም ሰው ስታቅፉ ያለው ስሜት እንዴት ነው? ሁላችሁም ታውቁታላችሁ አይደል? እስቲ በተወሰነ መልኩ አጭሮችና ረጅሞችን እናነጻጽራቸው። ቪዲዮን ከመጀመሪያው በፊት አካውንቴን ፎሎ ማድረጋችሁን አትርሱ። እንዲሁም ደግሞ ይህ ቪዲዮ ይጠቅማል ብላችሁ ለምታስቡት አጭር ወይም ረጅም ሰው ካለ ሼር አድርጉለት። የመጀመሪያው ከማቀፍ አንጻር ስናየው ብዙ ጊዜ ረጅም ሰዎችን ሄዳችሁ ስታቅፏቸው፣ አጭር ሰዎች ከሆናችሁ ከዚህ አታልፉም ሁሌ። በጣም ረጅም ከሆናችሁ ደግሞ ሰው ስታቅፉ ሁሌ አንገታቸው ወይም ደግሞ ትከሻቸው ጋር ነው የምትይዙት ማለት ነው። ሁለተኛው ልብስ ከመግዛት አንጻር ስናየው ደግሞ ረጅም ሰዎች ብዙ ጊዜ የሚያጠራቸው ልብስ ሊኖር ይችላል። አጭር ሰዎች ደግሞ ብዙ ጊዜ በጣም ሰፊና ባጊ ሊሆን ይችላል። ስለዚህ በልካችሁ መግዛታችሁን አትርሱ። ሶስተኛው ደግሞ ከመኪና አንጻር ስናየው ብዙ ጊዜ ረጅሞች ቁጭ ብለው በደንብ መሬቱ በግልጽ ይታያቸዋል። አጭሮች ግን ብዙ ጊዜ ከዳሽቦርድ ውጪ ላይታያቸው ይችላል። ስለዚህ በወንበራቸው ላይ ከፍ ሊያደርግ የሚችል ነገር ይጠቀማሉ። ሌላው ከፎቶ አንጻር ስናየው ደግሞ ብዙ ጊዜ ረጅም ሰዎች ከየትም ቦታ ሆነው ስለሚገቡ ብዙ ከአጭር ሰዎች ጋር ሲሰበሰቡ አጭሮች ከፊት ስለሚሆኑ ከየትም ቦታ ይገባሉ። ረጅሞች ግን እነሱ ለማስገባት ትንሽ ራቅ ብላችሁ ፍሬም ለመጠበቅ ልትሄዱ ትችላላችሁ ማለት ነው። ሌላ ደግሞ እቃ ከማውረድ አንጻር ስናየው ደግሞ ረጅም ሰዎች መሰላል የሚያክል እጅ ስላላቸው ቶሎ እቃን ማውረድ ይችላሉ። አጠር ያሉ ሰዎች ግን የተለያዩ መሰላል ወንበር ምናምን ደራርበው ላይደርሱ ሙላ ይችላሉ ማለት ነው። ከተንኮል አንጻር ስናየው ረጅም ሰዎች ብዙ ጊዜ ምስኪን ናቸው፣ ሀምብል ናቸው። አጭር ሰዎች በዛው መጠን የተመቱና ተንኮለኛ ናቸው ማለት። ስለዚህ የረሳሁት እውነታ ካለ ኮመንት ሴክሽን ላይ ጻፉልኝ። እውነት ነው ብላችሁ የምታስቡትን እስቲ ጻፉልኝ። ለሚጠቅመው ሰው ሼር ማድረጋችሁን አትርሱ።